መድብል የሰገንን መቃብር ቆፍሮ ባዶ መሆኑን አረጋግጧል። ሰገን ድራማ ክፍል 19። ሰላም ጤና ስጥልኝ ውድና የተከበራችሁ የባርኮት ቱብ ተከታታዮች እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ እየበዛና የተትረፈረፈ ይሁን እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ ለቤቱ አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ከድራማ ጋር መልካም ቆይታን እመኝላችኋለሁ። እንግዲህ በክፍል አስራ ዘጠኝ ላይ የምንመለከተው አቶ አክሊሉ እንግዲህ አድፍጦ ቆሞ ደላላውን እየጠበቀ ነበረ እና እንደ አጋጣሚ በሱ እጅ ላይ ወድቋል። አንተ የማትረባ ደላላ፣ ማትረባ ደላላ እያለው መናገሩን ቀጠለ። በእናት እኔ እኮ ጠበቃ ፈልግልኝ ስትል ጠበቃን ነው ይዤልህ የመጣሁት። የት አባ ነው የምታውቀው? የት እያለው አነጋገሩን አክሊሉ ቀጠለ። እርሱም ሲመልስ እኔ አላውቆም አንተ ብቻ ጠበቃ አምጣልኝ ስትለው እፈልጋለሁ ስትል አመጣውልህ በማለት መለሰለት። አውቃለሁ፣ እውነት የሰገን ፍቅረኛ ታውቃለህ? ከየት ነው የምታውቀው? በማለት እርሱም ንግግሩን ቀጠለ። እሱም አቶ አክሊሉም እኔ አላውቀውም አልኩ እኮ አክሊሉ አላውቀውም፣ በአቴቴ ሙት እያለ መለመኑ ቀጠለ። ነገር ግን አቶ አክሊሉ ሊራራለት አልቻለም። ከዛም በኋላም መልሶ መሬት ላይ ጣለው። ከወደቀም በኋላ እንግዲህ መቶት ሶስት ቀን ሰጥሃለሁ፣ አሁን ትጠራዋለህ፣ እኔ በሚፈልግበት ቦታ ላይ ይዜልኝ ተመጣለህ እያለ ቀጠቀጠው፣ ደበደበው። ዝም በል አንተን የማልገልበት ምክንያት እሱን እንድታመጣልኝ ነው የምፈልገው እያለ እርሱም ንግግሩን ቀጠለ። እንግዲህ ያው ደላላውን ታውቃላችሁ፣ በጣም ይናገራል እና እርሱም አመጣዋለሁ፣ በቃ አመጣዋለሁ አለ። ደም በደም አደረገ። ደም አድርጎት ትቶት ገባ። ከዛ ሉላ መጣች። ሉላም አንተ ቆይ ለምንድን ነው ከዚህ ሰውዬ ጋር የምትጣላው በማለት ጠየቀችው። አይ ከኔ እጅ ተርፎ ነው አለ። እሱም አይ እያለ ማሾፉን ቀጠለ። ምክንያቱም እኔ መትቼው ነው አለ። ፊት እኮ ተጎድቷል እያለች ጥያቄዋን አቀረበች ሉላ። እሱን አላየሽም እያለ እንግዲህ ደብድቤ ነው ተደብድቤ ነው እያለች ጥያቄዋን ቀጠለች። እርሱም አይ እኔ ነኝ የተቀጠቀጥኩት፣ ሁሌ መደብደብ ያለ መሰለሽ እንዴ እያለ መናገሩን ቀጠለ። ተነስ ላግዝክ፣ ሊያዝክ። አይ አልፈልግም በማለት ከመሬት እንደምንም ብሎ ተነስቶ ወደ ቤቱ ለመግባት ገባ። ሉላም ወደ ቤቷ ተመለሰች። ከዛም በኋላ እንግዲህ እቴቴ ጋር ተመለሰ። እቴትዬ እንዴት ነሽ እያለ መጠየቁን ቀጠለ። ከዛም በኋላ እቴትዬ አንተ አለችው። ምንድን ነው ፊየል ሸተ የመጣው እንዴ? አትሄድ ታጠብ እንዴ? ከማን ጋር ተላፍተን የመጣው እያለች መናገሯን ቀጠለች። ከዛ አቶ አክሊሉ ግራና ቀኙን አሸተተ። ትንሽ አልቦኝ ነው፣ ሂድና ታጠባ አለችው። በዘራችንም የለም ሂድ ታጠብ አለችው እቴትዬ ከፍ ዝቅ እያደረገችው። እንግዲህ አሁን እቴትዬ አሁን ምግብ ብለይ ቢ አላት። ከዛ ስላት እቴት እኔ ሰው ነው የራበኝ ምግብ አይደለም ትለዋለች። ከዛም ሰውም አመጣልሻለሁ፣ ግን አንቺ ግን ለምንድን ነው አንድ ሰው ብቻ ሰጥቶሽ መሃን የሆንሹ እያለ ጥያቄውን አቀረበላት። እርሷም ከዛም በኋላ እንግዲህ ራሷን ማየት ጀመረች። እንዴ እቴትዬ ለምን ሰው እየወደድሽ አንድ ሰው ብቻ ሰጠሽ እያለ ጠየቀ። ከዛ ለምንድን ነው ታዲያ መሃን ከሆንሽ ሰውን የምትወጂ እያለ ጥያቄውን ማቅረብ ቀጠለ። ከዛ እርሱም ፈጣሪ ነው እኮ እንዲህ ብትለው እያለ ጥያቄውን ማቅረቧን ቀጠለች። ሰው የሚሆነውን ይዤልሽ እመጣለሁ አለች። ከዛም አንተ ነክ እያለችው እቴቴም መናገር ጀመረች። ከአሁን በኋላ ይኸውልህ እኔ በአንተ ምክንያት ተሰብሬያለሁ። በሬ እያረድክ ሰው እየጠራክ ታበላኛለህ፣ በአንተ ምክንያት ነው አለ። ከዛም አሁን እልሃለሁ ልንገርክ፣ ከዚህ በኋላ ሰው ሳትመጣ ባዶ እጅን ብትመጣ መኝታ ቤት አታስገባኝ አንተ ጉሬዛ አለችው። እቴቴ ሂድ አንዷን አምጣልኝ አለችው። ከዛም እቴትዬ አለ ሰው እኮ ስራ አለው አላት። ከየት ነው ማመጣልሽ? ሰው እኮ ስራ አለ
አላት። ከዛ አይመለከተኝም እያለች እቴቴም ቁጣዋን ቀጠለች። ከዛም ጠላቴ ቅርብ ነው፣ እኔ ግን ተኝቻለሁ እያለ ከራሱ ጋር ማውራት ጀመረ። አሁን ሉላን እዚህ ቤት ማምጣት ጀመረች። ከዛም አሁን ስለ ሰገን ሁሉንም ነገር እነግራታለሁ። ከዛም በኋላ አሁን ላይ ማለትም ሉላን ሊያጠምዳት ነው። እኔ ስለ ሰገን ሁሉንም ነገር ለእቴቴ እነግራታለሁ። ከዛ ሉላ ደግሞ እዚህ ማለትም እዚህ ትመጣለች፣ ከእቴቴ ጋር ታወራለች። ከዛም በኋላ ያንን ሁሉ እንግዲህ ማን እያጠመደኝ እንደሆነ አውቃለሁ እያለ ማሰቡን ቀጠለ። ከዛም በኋላ ከዛኛ ክላስ አውጥቼ ዳርኛው ክፍል ውስጥ አስገብቻታለሁ እያለ ነገረት። ትሰማኛለህ? ሰው አምጣልኝ፣ ሰው አምጣልኝ፣ እኔ የሚያጫውተኝ አብሮኝ የሚበላ ሰው የምፈልገው አለች። ከዛ አመማት። እምቢ ካልክት ቁጭ ብለ ከኔ ጋር ትበላለህ አለች እቴቴ። እሺ ችግር የለም እቴትዬ አላት። ከዛም በኋላ እንግዲህ አክሊሉም የራሱ ሀሳብ እያሰበ ነው። ምክንያቱ አክሊሉ አሁን ላይ ወጥመዱን እየዘረጋጋ ነው። ምክንያቱም ጠላቴ ቅርብ ነው ያለው፣ ወዳጅ መስሎ ሊያጠፉኝ የፈለጉ ብዙ ናቸው በማለት እንግዲህ ሀሳብ ውስጥ ገብተዋል። ከዛ ሞገስ ካፌ ቁጭ ብሎ ሻይ እየጠጣ ነው። ከዛም ሻይ እየጠጣ ያለ መርዞ ይመጣል። መርዞ ተደብድበዋል፣ ተበላልዘዋል። ምን ሆነ ነው አለው። ከዛ ምንድን ነው ምን ነካክ አለው። ከዛ ደበደበክ አንተ ሱፍ ፈርተህ ነው አደለ በጊዜ ወጣው በማለት መለሰለት። ይሄን እያለ ይሄው እንኳን በዚህ አለፈልህ አለ። ያልገደለ እርሱን ይዤለት እንዲመጣ ፈልጎ ነው። እሺ አስይዘዋለሁ በማለት ዛተ። ከዛ እባክህ አታስይዞ አለ። እሺ አለው። እሺ ለማንኛውም ግን አንተ ተረጋጋ፣ እሱን ተረጋጋ። አንተ ብር ነው የምትፈልገው አይደል? ብሩን እንሰጥሃለን። ስለዚህ አንተ አሁን አሰብከውን እሱ የሚልህን ነገር አንተ ግን ለመድብል ንገረው በማለት ሞገስ ለእሱ ይነግረዋል። እርሱ ግን ያንን ሀሳብ አልተቀበለም። ከመጀመሪያም ጀምሮ ይህንን ሀሳብ መድብል አልተቀበለም። ነገር ግን መርዞ አሁንም የራሱን ውስጥ ለውስጥ ስራ ለመስራት ፈልጓል። ስለዚህ እባክን ለመድብል ብቻ ንገረው ሰውዬ የሚልህን ነገር በማለት ጥያቄውን አቀረበ። እዛ ብር እንሰጣለን አለው። እንዴ ብር ስለሌለው አይደል እንዴ ጠበቃ የገባው በማለት መለሰለት። አይ እኔና እሱም ቢሆን አዋተን እንሰጣለን ግን ንገረው አለው። ከዛ በኋላ እንግዲህ የተከራከሩ እንደምንም አሳምኖት እሺ ስንት ትሰጠኛለህ አለው። 20 ሺህ አለው። 20 ሺህማ ለዚህ ለተደበደብኩበት ሁሉ ተቀልቤ ምድንበት ገንዘብ ያስፈልገኛል በማለት መለሰለት። ያለ ሳለ በቃ ጨማምረን እንሰጣለን፣ ስለኔ ያለ ነገር አለ ብሎ ጠየቀ። ምንም አላለኝም አለ። ከዛም በኋላ እንግዲህ አሁን አክሊሉ ከወጣ በኋላ ሉላ ወደ እቴቴ ጋ መጣች። እቴቴ ጋ መታ ይሄ ሙላጫ ስል እንዴ አባቱ እኮ ምንድን ነው ፈረንጅ ነው እንዴ እቴቴ አለችው። ከዛ አሬ አንቺ ምን ነው እኔ ነኝ እንዴ ከፈረንጅ የምወልዶ ስትል እቴቴ መለሰችላት። ከዛም በኋላ እቴቴ ቀጠለች። አይ እሱ እኮ እንዲሁ ነጫጭባ ነው በማለት እንግዲህ ንግግሯን ቀጠለች። እየተነጋገሩ ያሉ እንግዲህ በመሃል እቴቴ ሀሳቧን ጣል ታደርጋለች። እሱም ያስጠላም እንዴ የዘጊ ነው ስትል ከዛ አክሊሉ እውነት ዘጊ ነው እቴቴ ስትል ከዛ አቺ የኔን ልጅ በማለት ይሄ የጨረቃ ውበት የያዘ ልጄን አያምርም ትያለሽ ከአንቺ ባል ይሻልም የጉልቻ የመሰለ ስትል ነገረችው። እሱ ልጅ ቆንጆ ልጄ ነው የበኩር ልጄ ነው እያለች ቁጣዋን ቀጠለች። ይቅርታ እቴትዬ ትሰሚያለሽ እኔ በልጄ ለመጣ ሰው ክፉ ነኝ አለች። ከዛ አናነሳም እቴትዬ በቃ የልጅሽ ስም አናነሳም አለ። ያችስ ልጅ የት ሄደች ብላ ጠየቀች። ከዛም በኋላ እንግዲህ አሁን ላይ ምን አለች? እኔ ምን አውቃለሁ ከነበረችበት ቤት ወስጄ ዳረኛ ቤት ወስጃለሁ በማለት እንግዲህ ጥያቄውን አክሊሉ የነገራትን እቴቴ ለሉላ ነገረቻት። እብድስ ብትሆን የኔ እናቷ እያለቀሰች ነው እያለች እቴቴ የእናትነቷን አንጀቷን እየተናገረች ነው። ነገር ግን ያው እውነት ብለቃት እኮ ይሻል ነበር እያለች
ንግግሯን ቀጠለ። ይህንስ ቤት ልሸጠው ነው አይደል አለች። ምን ጉዶች ናችሁ ግን እናንተ የወሬ ቋጦች፣ ምንም አንድ ወሬ እንኳን አያመልጣችሁም እያለች እቴቴ ተቆጣት። ልሸጡ ነው አለ። ይህንማ ልጄን የሆነ ነገር አስነክተውት ነው እንጂ በደህና አይመስለኝም። በደህናማ ይሄን ቤት አይሸጥም በማለት እንግዲህ እቴቴ ክርክሯን ቀጠለች። እያለ እንግዲህ አሁንም መድብል ከሞጎስ ጋር ያወራል። ሞጎስም እባክህ ሞጎስ ቾኮልክ፣ እስካሁን ድረስ እኮ እናውጣት ነበር፣ ግን አንተ ቾክለ ነገሩን አበላሸው እያለ መድብልን መወቀሱን ቀጠለ። መድብልም አለ ተው፣ እኔ ፈርቼ ሰገን በሕይወት ኖራ እኔ ፈርቼ ከሱ አልቀርም፣ ነገሮችን ሁሉ አስተካክላለሁ፣ አትፍራ እያለ አልሸሽም እያለ ነገሮቹን ለማስተካከል እየሞከረ እንደሆነ ለሞጎስ ይነግረዋል። ለሞጎስ በቃ አሁን እኔ ፖሊስ ጣቢያ ነው ያለሁት፣ ስለዚህ ከፖሊስ ጣቢያ ሁሉንም ነገር ጨርሼ እመጣለሁ አለው። ከዛ ለምን አለው። እኔም ከዛ መቃብሩን ላስከፍት ነው በማለት ነገረው። ከዛ እሺ በቃ እሺ እያለ ነገሮችን ሁሉ እርግጠኛ ነህ ግን እሷ መኖሯ እያለ ጠየቀ። አዎ ጥርጣሬ አይግባክ፣ እሷ ራሷ ነች አለ። እርግጠኛ ሆኗል። ይህን ድምፅ አውቃለሁ፣ እሷን በስሜ ጠርታኛለች። አሁን መቃብሩን አስከፍቼ ባዶ ነው ወይስ የሰው አጥም አለበት የሚለውን አረጋግጣለሁ አለ። ከዛም በኋላ ወደ ቤት ሉላ መጣች እና እየተደሽ ነው ሉላ ብሎ ስጠይቃት እቴትዬ ጋር ነበርኩ እኮ እቴትዬ ጋር ምግብ በላው፣ በጣም ምጣፍጥ ምግብ አለች። አይ የአንቺ ቤት ምግብ የሰው ቤት ምግብ ስለሆነ ነው እንጂ ከአንቺ በላይ እኮ የሚጣፍጥ ምግብ የሚሰራ የለም በማለት እንግዲህ ሞጎስ ይመልስላታል። እያለ እያሉ እንግዲህ እና ልጅቷን ክፍሉን ቀይረዋል፣ ወደ ኋለኛ ቤት ወስደዋል አለች። ከዚህ ቤት አላወጣትም አይደል? አዎ አላወጣትም አለ። ወደኛ መካከለኛ በር አካባቢ ያለው ቤት ጋር ወስደዋል በማለት ነገራት። እንግዲህ ይህንን ነበር የምፈልገው፣ ቤቱን ልሸጠው ነው ብላ ፕሮሰሱን ጨርሷል ብለዋል እያለች ነገረችው። እኔም ሄጄበታለሁ አትጨነቂ አለች። ቤቱን አሳግቻለሁ አለች። ስሙን ለማዞር ሲመጣ ያኔ መርዶን ይሰማል እያለ ንግግሩን ቀጠለ። መቼ ነው ግን የራሳችን ቤት ውስጥ የምንገባ እያሉ ራሳቸው ማውራት ጀመረ። ከዛ ሁሉም ነገር እያለቀ ነው እንግዲህ አለ። ከዛ መድብል ወደ ቤት እየተመለሰ ነው። ከዛ እንዴት እንደነበረ ያሳለፉትን ጊዜያትን ማሰቡን ቀጠለ። እንዴት ነበር የዛለት ደስተኞች ነበር፣ እየጠጣን ነበር። ከዛ እሷም እየሳቀች ነበር። ከዛም በኋላ ግን እኔ ብሩክ ሆነ ነገር ሆነ ተብሎ ስልክ ተደወለልኝ፣ ወጣው። ከወጣውኝ በኋላ ደግሞ ተመልሰን ስንገባ ሰገን ታመመች። ምንድነው የተከናወነ? ለምንድን ነው እንደዛ መቃብሩ ቦታ የወሰደኝ? እንግዲህ ያ የተከታተለው መርዙንም የጨመረበት ነበር፣ እርሱ ነበር መቃብሩን ቦታ በሌሊት ወስዶ እንዲያለቅስ ያደረገ። ይሄን እንዴት ተፈረደብኝ? እንዴት ታሰርኩኝ? እያለ እያብሰለሰለ ከራሱ ጋር እያወራ እንዴት አለ። ከዛም በኋላ እያሰበ መድብል ወደ ፊት ለፊት ይሄዳል። ይህ ሁሉ ተንኮል፣ ይሄ ሁሉ ሴራ ከኔ ጀርባ ነበር ማለት ነው፣ ያ ሰው ነበር ማለት ነው። ሰገነት ሞታለች ብሎ መቃብሯ ላይ ወስዶ ያስለቀሰኝ እያለ ከራሱ ጋር ማውራቱን ቀጠለ። ከዛ መድብልም አቶ አክሊሉ ክፍሉን ቀየረባት። ከዛም በኋላ እንዲህ አላት፣ አሁን የት እንዳለሽ ይኸውልሽ ነግርሻለሁ፣ እኔ መጀመሪያ መኖሬ ካወቀ ያስፈታኛል እያለች አሁንም ትከራከራለች። እሱ በህይወት መኖሬን ካወቀ ልንገርክ ያስወጣኛል አለ። ከዛ እኔ ከጀግና ጋር መፋለም ደስ ይለኛል እያለ በኩራት ይናገራል። አንተ እኮ ስለፈራህ ነው ክፍል የቀየርክብኝ፣ ስለፈራህ ነው እያለች እሷም ንግግሯን ቀጠለች። እሱም ዛቻውን ማስፈራራውን ቀጠለ። አሁን ሉላን እንግዲህ ወጥመድ ውስጥ ያስገባት ክፍል ለእቴቴ ትክክለኛውን ክፍል አልነገራትም። ግን ወደ ኋላኛ ቤት ጫፍ ላይ ያለው ቤት ውስጥ አስገብቼ ቆልፌባታለሁ በማለት ነበር የነገራት። ነገር ግን መጋዘን ውስጥ ነው ያስገባት። አፏንም አስሯል፣ ድምጿ እንዳይሰማ፣ ስትጣራ እንዳይሰማ። አሁን ከበፊቱ ይልቅ እስሩም ጠብቆባታል። እጅና እግሯ ታስሯል፣ አፏም ታፍኗል። መጣራት አትችልም።
መጮም አትችልም። ሰገን አጣብቅኝ ውስጥ ገብታለች። ነገር ግን የዚህ አጣብቅኝ ውስጥ የምትወጣ እንግዲህ ምነ መድብል ሲደርሱላት ብቻና ብቻ ነው። ስለዚህ እሱ ደግሞ እኔ ቀድማቸዋለሁ እንጂ አይቀድሙኝም በማለት ዛቻውን ቀጥሏል። እንግዲህ መድብልም የራሱን እርምጃ ለመውሰድ ወደፊት እየገሰገሰ ነው። እርሱም እዚህ የራሴን እርምጃ ወስዳለሁ ብሎ የራሱን ሀሳብ እንግዲህ እያስቀመጠ ነው ያለው። ነቃለሽ፣ እኔ እኮ ሌሊቱን በሙሉ አልተኛ ማልተኛቸውን ቀናቶች የማስባቸውን ታውቂያለሽ አላት። ከዛም እኔ ምን ነው ጀግና ሰው በመጣ ጀግና የሚፋለመኝ በቃ ፈሪ ሰው ያሳዝነኛል አለ። ከዛም በኋላ ከዛ መርዞ ወደ ቤቱ ተመለሰ። ከዛ መርዞን አቶ አክሊሉ ጠራው። ቤት ገብቶ ነበር። ከዛ ና ና አለው። ከዛ ናውጣ ናውጣ አለው። ከዛም በኋላም ና ብሎ እንደ ግድ ወጣ። ፊቱ ተጠባብሶ ነው ያለው። ምን ሊያደርገኝ ነው ደግሞ እያለ ፈራ። ከዛ እንግዲህ ይኸውልህ በወገቡ ሆነ ነገር ብመታው እንዳትጠሪ አላት። ከዛ እንደምንም ብሎ ወጣ። አንተ 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 አመጣም እንደ እያለ ያው በቁጣ በንቀት በስድብ አንደበቱ መጣራቱን ቀጠለ። ናውጣ እያልኩ ነው እያለ ከዛ ሮጦ ወጣ። ካፈራ ጥራኝ እኮ እያለችው እያሾፈችበት ከዛ አንተ ሸፋፍ አይደል ውጣ አልኩ እኮ እያለ መናገሩን ቀጠለ። ወጣ። አቤት አክሊሉ አለው። ከዛም ምን አባውነ ነው ስንቴ ነው ማንኳኳ አለ። ከዛ በኋላ ልደውልልህ ስል እኮ ነው የመጣው አለው። ከዛ ለኔ መደወሉን ተውና ሰውየውን ደውለ አግኝተህ ታውቃለህ? አዎ አግኝቼዋለሁ፣ ዛሬ እመጣለሁ ብሎኛል አለ። ዛሬ እመጣለሁ አለ። እንዴት እመጣለሁ አለ። ምን ብሎ ነው አለ። ብቻ አዲስ ስራ አለ ብዬው ነው አለው። እሺ እመጣለሁኝ አለ። ነገር ግን ወጥመድ ውስጥ ሊያስገባው ነው። እንግዲህ ታውቃላችሁ ሰውዬ ገንዘብ እኮ ፈላጊ አይደለም እያለ መቀጠለ። ከዛም በኋላ እቴቴ አግቢ እያለ እቴቴ መጨቅጨቁን ቀጠለ። ከነሱ ተመልሶ እቴቴ አሁን እኔን አግቢኝ ከምትይ ለምን አንቺ አታገቢም? ለምን ህይወትሽን አትቀጥይም? ብሎ እናቱን መምከር ጀመረ። እሷም ሸጋው ባለ እኮ ከጠፋ ስንት አመቱ ነው አለ። ኩሽና ተቀምጦ ያወራሉ። ከዛ እያለ ለምን አላት። ከዛም በኋላ እቴትዬም ቀጠለች ወሬዋን ነገር ግን እሱ ሞቶም ሊሆን እኮ ሊሆን ይችላል እባክሽ አግቢ ህይወትሽን ቀጥይ አለችው። ከዛ ለምን ህይወትሽን አትቀጥይም ብሎ ቀጠለ። እያወራት ቀጠለ። ከዛ አይ እሱ ሞቶ እንዳይሆን ይላል። ግን እሱ ጠላት የለውም፣ የሚጠላ አንድ ሰው ነው፣ እሱም አንተ ልጅ ይሁን ነው አለችው። ገባችሁ እንግዲህ አባቱን ገሎ ሳይቀብር አይቀርም እንግዲህ ጥርጣሬው። ከዛም በኋላ እንግዲህ እርሱ የገደለ ነው የሚመስለው አባቷን። እንዴት እንደምወደው እኮ እያለ እኔም እኮ በጣም ነው የምወድ እያለ አግባ ማለቷን ቀጠለች። ከዛም በኋላ እንግዲህ አክሊሉ ስልክ ተደውሎለት ከቤት ወጣ። ከዛ አክሊሉ መድብል ለሞገስ ደወለ። ሞገስም እንዴት ነው መቃብሩ ተከፈተ? ምን ተገኘ? በማለት መድብልን ጠየቀ። አዎ ተከፍቷል፣ አጽም ተገኝቶበታል አለው። አይውልክ አላልኩም ዝም ብለህ እኮ ነው አንተ የለፋው በማለት መድብልም ሞገስ መለሰለት። መድብልም አይ ሞጌ በእኔ ላይ ተሰራ በማንም ላይ አልተሰራም፣ የተገኘው አጽም የወንድ እንጂ የሴት አይደለም፣ ሰገን በህይወት አለች በማለት መለሰ። አይደለም አጽሙ የወንድ ነው አለ። ይሄ እዚህ ጋር እንግዲህ ጥያቄ የሚጭርብን የትልቅ ሰው አጽም ነው በማለት ተናገረ። እንግዲህ አባቱን ገሎ ነው ማለት ነው በእሷ ፋንታ የቀበሩት ማለት ነው። ማለትም ትልቅ ሰው ነው የሞተው ማለትም አድራሻ የሌለው ሰው እንደሞተ መርዶን ያረደዋል። ይህም ደግሞ በምን አረጋገጣችኋል? እንግዲህ በመርመራ አግኝተነዋል አለ። ሰገን አክሊሉ ጋር ያለችው በማለት እንግዲህ በእርግጠኝነት አሁን ተናገረ። እሱ ጋር የተቀመጠችው እሱ ጋር ያለችው አለ። እየመጣ ነው እንደ ያለ አዎ ይህን እየመጣው ነው፣ ይህንን ጉዳይ ማውቄ እንዴት ዝም እላለሁ በማለት መለሰለት። እርሱም እየመጣ ነው ለብሩክ ነግረሃል አለው። ስደርስ ደውላለሁ አለው። ከዛም በኋላ ሁሉም ነገር ተደናገጡ፣ አላመኑም ነበር። መጀመሪያ ላይ በህይወት አለች ተብላ ስነገር እነርሱ በፍጹም አላመኑም ነበር። ሞገስና ውሉላ ቁጭ ብሎ
ሞታለች ብሎ ሌላ ሰው ቀብሮ ምን አይነት ጭካኔ ነው ግን? ምን አይነት ድራማ ነው ግን አለ። ከዛም እኔ ግን ይህን ሰውዬ እየፈራው ነው ሞገስ አለች። ከዛም ፈራች። የእውነት ሉላ በጣም ፈራች። መድብል ልመጣ ነው እንዴ አለችው። አዎ ይመጣል አለ። ግን አስቆመዋለሁ አለ። ከዛ እርስ በራሳቸው መነጋገሩን ቀጠለ። ከዛም እንግዲህ ከቴቴ ጋር ብድግ ብሎ ስልክ ተደውሎ ወጣ። እንግዲህ ቤት ገዢው ነበር የደወለለት። ቤት ገዢውን ማውራቱን ቀጠለ። ነገ ውልና ማስረጃ አይደል ሁሉንም ነገር እንጨርሳለን በማለት መጨረስ አለብን ብሎ ያወራዋል። ነገር ግን ገዢው በቤቱን ግዢነት ለማቋረጥ እንደደወለ አልነገረም ነበር። እንደውም ትቼዋለሁኝ አለ። እንደ አትቆጣኝ አለው። ከዛም በኋላ እንደ ቤቱን ያለመግዛት እኮ መብቴ ነው አለ። እንዴት ነው ማትቆጥ? ሁሉንም ነገር ከጨረስን በኋላ በመጨረሻ ሰዓት አልገዛም ማለት ምን ማለት ነው በማለት እንግዲህ በተለመደው አንደበቱ መዘለፉን ቀጠለ። እንግዲህ አሁን በቃ ቤቱን ሳስፈተሽ ካርታው ላይ ችግር ስላለ ምንም ነገር መግዛት አልፈልግም፣ ስለዚህ አልፈልግም አለ። ከዛ ቀብዱን መልስልኝ በማለት ክርክር ይቀጥላሉ። የሰጠውን ቀብድ መልስልኝ። ከዛ ከከ እያለ መሳቁን ቀጠለ። ቀብድ ልመልስልህ አይደል? 1 ሚሊዮን ብር ልመልስልህ አይደል አለ። ያንሰኛል አለ። ሌላ ብር ትጨምራለህ በማለት ዛቻውን ቀጠለ። ህግ ባለበት ሀገር እኮ ነው ያለነው። ካርታው ምን ሆኖ ነው? ምን አግኝተህበት ነው? አንተ እኔ የሰራሁት ነው ብለ በላቤን ጠፍ አድርጌ የሰራሁት ነው ብለ ተናግሬ ነበር፣ ግን አይደለም። ብዙ ነገር መናገር አልፈልግም፣ ቀብዱን መልስልኝ በማለት ቤት ገዢው ቤትም ለገዛት የመጡ ሰዎች ሌላ ብልም ብሮችን ጉሮሮን አንቅ እቀበላለሁ እያለ ዛቻውን ቀጠለ። አረ በስማም! ግን ሰው እኮ ለካ ጥቅሙ እስኪያገኝ ድረስ ነው። ለካ 1 ሚሊዮን ብር ምንም ማለት አይደለም። ግን እኔ እናንተ ተዛዘብን በማለት እንግዲህ አወራ። ዝም በል አንተ እከካምዳ፣ ድሮም ብር እንደሌላ ይታወቃል በማለት በቁጣ በንዴት ስልኩን ጠረቀመ። እየተሳደበ ሄደ። ከዛም በኋላ እንግዲህ ሰገን እያለቀሰች ነው። እባክን እባክህ የመጀመሪያ ያለሁት እዚህ ነው፣ ከዚህ አውጣኝ እባክህ አንተ ብቻ ነህ ከዚህ ልታወጣኝ የምትችለው በማለት ታለቅሳለች። አሁን ላይ አፏ ታፍኗል፣ እጇ እግሯ ወደኋላ ተጠፍረዋል። ይልቅም በርትቶባታል መከራው። ስለዚህ ከዚህ አውጣኝ፣ እኔ ይሄ አውሬ ሳይገለኝ ከዚህ አውጣኝ እባክህ እያለች እሷም መማጸናውን ቀጠለች። አልቻልኩም፣ ሁሉም ነገር ናፍቆኛል፣ ፀሐይ ናፍቆኛል፣ ሰው ናፍቆኛል እያለች ወሬዋን እሷም ቀጠለች። ይህም እያለች እንግዲህ እባክና እባክህ አድነኝ እያለች መማጸናዋን ቀጠለች። ነገር ግን አሁን ምንም እንደማቀት ያውቃለሁ፣ እባክን እያለች እያለቀሰች ተባ ፈራ እያለች ድሮ ያሳለፉትን ህይወት ወደ ማሰብ ገባች። እንግዲህ ብዙ ነገሮችን ያሰቡ ስለነበራቸው ህይወት ሲያወሩ የነበረውን አስታወሰች። እንግዲህ በቃ እባክህ የመጀመሪያ እባክህ ማለት ስቅስቅ እያለች ማልቀሷን ቀጠለች። በቃ አንተ ብቻ ነህ ያለኝ ቤተሰቤ፣ አንተ ነህ ልታድነኝ የምትችለው በቃ አለች። አለቀሰች፣ አነባች። ነገር ግን ሰሚ ያጣ ጩኸት ሆነ ለቅሷ። ማንም ሰማት የለም። ክፍሉ ተቀይሯል። ማንም ወደዚህ ክፍል እንደመጣች የሚያውቅ የለም። ለወጥመድ ነው የዛ የመጨረሻው ክፍል ላይ አስገብቻለሁ ብሎ የተናገረው። ከዛም በኋላ እንግዲህ ወጥመድ ተዘጋጅቷል። አሁን ላይ መድብል ወደ ግቢ ሲገባ መርዞ ውጪ ቆሞ ይከታተለው ነበር። እየተከታተለ ያለ መድብል ወደ ግቢው ገባ። እንግዲህ ወደ ግቢው የገባው ማታ ገብተን እናውጣታለን የሚለውን ሀሳብ ይዞ ነው። ከዛ ወዲያው እሱ እልፍ እንዳለ መርዞ ለአቶ አክሊሉ ደወለ። መጥተዋል አለው። እንግዲህ እና ሞገስ ቤት ወስዶ እዛ መሆኑን ያሳየው ይሆን ወይስ እንዴት? ክፍል 20 ላይ ምን ጠብቆ ነው የሚሆነው? አሁን ላይ እንግዲህ ለአቶ አክሊሉ ተደውሎ አቶ አክሊሉ እየወጣ እያለ ነው ድራማው ያለቀ። ነገር ግን መድብል በነገራችን ላይ እንግዲህ ዘዴ አያጣም። በአሁን ላይም ወጥመድ ላይ ወድቋል። ወይን ውሸት ነው ማንም ሰው አልመጣም ሊያስብል ይችላል። ወይን የሆነ ቦታ ተሰውሮ እሱ አለመሆኑ
ይታወቅ ይሆናል። እንግዲህ በከንቱ አሁንም ሰውየውን ካስለፋ ሰውየው ብዙ ዋጋ ያስከፍለዋል መርዞን እና መጥተዋል ብሎታል። አሁን ወጥተዋል ብሎታል። ጥሩ ጥሩ አለው። እንግዲህ ስልኩን እያወሩ እያላለቀ በክፍል 20 ላይ እንግዲህ አዳዲስ ነገሮችን ምንመለከተው ይሆናል። ወይን ሰገን ትወጣለች ወይን እንግዲህ መድብል ገብቶ ያወጣታል። ከሁለት አንዱን እንገምታለን። እንግዲህ መልካም ቆይታ ይሆኑላችሁ። ስለተከታተላችሁኝ አመሰግናለሁ።